የቼልሲና የአርሰናልን ጨዋታ ስናነሳ በውድድር ዓመቱ 4 ጊዜ ተገናኝተው በአራቱም ጨዋታዎች ላይ የቼልሲ ደካማ ብቃት በተለይ የመጀመሪያው ጨዋታ የሁለቱ ጨዋታዎች ላይ ቀይ ካርድ ተመልክተዋል። ሊም ትናንትም እንግዲህ በጣም በልዩነቶች ውስጥ መነሳት የሚችል ጉዳዮች አሉ። አርሰናል ያለፉትን ዓመታቶች የነ ቴሪ ላምፓርድ ዲዲዬ ድሮግባ የነበረው ቼልሲ አርሰናል ላይ የነበረው ብልጫ በምን ይለይ ነበር ካላችሁ የአርሰናልን የነ ፋብሬጋዝን ታዳጊ ቡድን በሚገባ ብልጫዎችን ይወስድ ነበር። ምንም እንኳን አርሰናል ጥሩ ቢጫወት ውጤቱን የሚወስደው ቼልሲ ነበር። አሁን ደግሞ ቼልሲ በታዳጊ ተጫዋቾች የተሞላ የእንግሊዝ ፕሪሚየር ሊግን ለመጀመሪያ ጊዜ የሚጫወት ተጫዋችን በስብስቡ ይዞ የሚንቀሳቀስ አሁንም እነዚህ ተጫዋቾችን ኢንዲቪዥዋሊ ለመውቀስ አይደለም ውድ አድማጮቻችን፣ ለምሳሌ ማማዱ ሳር ሃቶ እያላችሁ የእነዚህ ታዳጊ ተጫዋቾችን የቀጣይ ጣፈንታ መውቀስ ሳይሆን ልምድ መጉደል የታየበት ጨዋታ ነው። የልምድ ልዩነት ታይቷል። የቀይ ካርድ ሁኔታ ሌላኛው መነሳት የሚጠበቅበት ነው። የቆመ ኳስ ማጥቃቱ ጎበዝ ሆኖ ሳለ ቼልሲ መከላከሉ። ሃቶና ሳረን ሳንቼዝን እናነሳለን። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ጄምስ ምን አይነት አስደናቂ ተጫዋች ነው! ወደ አድማጮቻችን ሪሲ ጄምስ ይህ ስብስብ ለቼልሲ ካሉት ስብስቦች ውስጥ ጄምስን ይገባዋል ወይ? ምን አስተያየት አላችሁ? በጣም አስደናቂ ፐርፎርማንስ፣ በጣም አስደናቂ በፕሪሚየር ሊጉ ካሉት ምርጥ 3 ተጫዋቾች ውስጥ መግባት የሚችል መከላከሉ፣ የማጥቃት ጥራቱ ምን አይነት አስደናቂ ተጫዋች ነው። አርሰናል ላይ ሲሆን ደግሞ በጣም ይገናልና የባለፈው ጨዋታ የሚታወስ ነው። በድጋሚም አሁንም አሳይቶናል። በአጠቃላይ ስለ ጨዋታው 5 ነገሮችን አነሳለን። እንዴት አገኛችሁት? ወደ አድማጮቻችን የትናንትናውን ጨዋታ ምን ነጥቦችን ተመለከታችሁ? የጨዋታው ኮከብ በእናንተ እይታ ማን ነበር? የኔትወርክ ሁኔታ እንዴት አያችሁት? ቼልሲ ምን ይቀረዋል? ምን ይስተካከላላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዡን ማየትና ቀጣይ ጨዋታዎችን መጀመሪያ መመልከት የሚጠበቅብን ይመስለኛል። ለቀጣይ ቼልሲ ስናስብ ቼልሲ በእንግሊዝ ፕሪሚየር ሊግ 28 ጨዋታዎችን አድርጎ 45 ነጥብ ላይ ይገኛል። 3 ነጥብ ነው እንግዲህ ሊቨርፑል እንግዲህ ቶፕ 5 ያስወጣ ከሆነ የአውሮፓ ቻምፒዮንስ ሊግ ላይ የሚያሳትፍ ከሆነ ማንቸስተር ዩናይትድ እና ከቪላ በ6 ነጥብ ርቋል። ይህ ጥሩ ዜና አይደለም ለቼልሲ። ታዲያ ቀጣይ ከቪላ ነው። ቪላ በሳምንቱ በወልቭስ ተሸንፏልና ጠንካራ ጨዋታ የሚጠበቅ ይሆናል። እንዴት ያደርጉታል የሚለው ወሳኝ ነው የሚሆነው። እንግዲህ ቀጣይ ጨዋታዎችን ስናስብ ቪላን ነው እንግዲህ በዚህ ሳምንት የሚጫወተው። ቼልሲ ከቪላ ሮብ የሚደረግ ጨዋታ ነው የሚሆነው። ተጠባቂ ነው። እንግዲህ አሁን እዚህ ጋር መነሳት የሚጠበቅበት የባለፈው ሳምንት ላይ ፎፋና ለምን ቀይ ካርድ አየ የሚያስብል ነው። የቆመ ኳሶች ቼልሲ በመከላከሉ ረገድ ምን ያክል የተጫዋቾች ቀይ ካርድ እንደሚንኮዳ አሁን ኔቶ የለም የሌሎች ተጫዋቾች ጉዳት እንዳለው ነው። እንግዲህ ቪላን ከተጫወተ በኋላ ሬክሰምን ነው የሚገጥመው በኤፍኤ ካፑ። እንግዲህ ተጠባቂ ነው የሚሆነው የኤፍኤ ካፑ ጨዋታ። አንዱ እንግዲህ ጠንካራ ፍትርን የሚያደርጉበት የሚሆነው የኤፍኤ ካፑ ጨዋታ ይሆናል ብዬ አስባለሁ። ሬክሰም ጠንካራ ቢሆንም ግን ፓሪስ ሰን ጀርመንን የሚጫወቱት በጣም ወሳኝ የሆነ ጨዋታ ነው የሚሆነው። ከዛ ኒውካስትል ነው በሳምንቱ አጋማሽ መልሰው ፓሪስ ሰን ጀርመንን ነው የሚያገኙት። እንግዲህ ተጠባቂ ጨዋታዎች ከዛ ኤቨርተን ነው የሚቀጥለው። ስለዚህ ቀጣይ የቪላን ጨዋታ ማሸነፍ የሚችሉ ከሆነ አትሊስት በሳምንቱ መጨረሻ በኤፍኤ ካፑ ረፍትን የሚያገኙበት እድል ይኖራል። ያንን አጋጣሚ በሚገባ መጠቀም የሚችሉ ይሆናል ብዬ አስባለሁ። ወደ ፓሪስ ነው የሚያቀኑት። ኒውካስትል በስታንፎርድ ብሪጅ ጥሩ የሚሆን እድል ነው የሚሆነው። ቀጣይ ሳምንታቶች አስገራሚ የሆኑ ጨዋታዎችን ይዘው የሚመጡ ይሆናል። ከዛ ከፓሪስ ከተመለሱ ኤቨርተን ከገጠሙ በኋላ ማንቸስተር ሲቲ ያለ በኤፍኤ ካፑ የሚቀጥል ከሆነ ጠንካራ ፉክክርን እያጋጠማቸው የሚቀጥሉ ይሆናል። ነገር ግን ወደ ትናንትናው ጨዋታ እንመለስ። መነሳት የሚጠበቅባቸው ብዙ ነጥቦች አሉ። ደርማቻችን በርናንዶ ኩዌቫ እናንሳ። ኩዌቫ ከብሬንፎርድ በ850,000 ነው እንግዲህ ቼልሲዎች ከፍለው ያመጡት። በጣም ወሳኝ ጥሩ ፐርፎርማንስ ያለው ጥሩ ክህሎት ያለው አሰልጣኝ ነው። በቆመ ኳስ ቼልሲን ውጤታማ አድርጎታል። በቆመ ኳስ ያም ሌላኛው የሚደነቅ ፐርፎርማንስ ነው። ነገር ግን በተመሳሳይ ሁኔታ እዚህ ጋር የሚነሳው ሌላኛው ነጥብ መረሳት የለበትም። ያም የቼልሲ የጥንካሬያቸው አንዱ የቆመ ኳስ ማስቆጠሩ ነው ሳለ የቆመ ኳስ መከላከል ላይ ግን ደካማ ነው ስብስቡ። እንግዲህ ማማዱ ሳር ሃቶ መነሳት የሚጠበቅባቸው በዚህ ደካማ ሁኔታቸው ነው በሚያሳዝን ሁኔታ። ነገር ግን በጥሩ ክህሎታቸው መነሳት እንዳለባቸው ሁሉ በደካማ ሁኔታ መነሳት የሚጠበቅባቸው አንዱ በእነዚህ ነጥቦች ነው የሚሆኑ። ቡድኖቹ ጠንካራ ፐርፎርማንሳቸውን ማውጣት የሚችሉበትን አቅም ማሳየት የሚያስፈልግ ይሆናል ብዬ አስባለሁ። ስለዚህ እንግዲህ የቆመ ኳስ ላይ በሚገባ ቼልሲ ማንሳት የሚጠበቅበት ነው። በፕሪሚየር ሊጉ ጥሩ ከሚያስቆጠሩ ቡድኖች ውስጥ አንዱ ነው። ነገር ግን በበርንሌው ጨዋታ አሁን በአርሰናሉ የቆመ ኳስ ነው የተቆጠረበት። ስለዚህ ኩዌቫ ይህንን ሶሉሽን መፍትሄ ማምጣት ይጠበቅበታል። የሪሲ ጄምስ የቆመ ኳስ የማውጣት ፐርፎርማንስ ወይም ኮርና የሚያደርግበት አቅም ግን
በጣም የሚገርም ነው። አርኖልድን የሚያስታውስ ነው። አስገራሚ ተጫዋች ነው ጄምስ። ስለ ጄምስ ማውራት የማይሰለቸኝ ነው። ደድማዎቻችን ምን አይነት የተሟላ ለቀኝ መስመር ተመላላሽነት ከዚህ በፊት በጣም እናነሳለን አይደለም? ስለ አርኖልድ በጣም አስደናቂ ፐርፎርማንስ። አሁን ለቀኝ መስመር ተመላላሽነት ሌላኛውን ተጫዋች ተገኝቷል ማለት ይቻላል። ጄምስ ካልተጎዳ አርኖልድንም በሚገባ ማስቀመጥ የሚችል ነው። እንዴት አይነት መከላከል ጥራት፣ እንዴት አይነት የማጥቃት ጥራት። የቆመ ኳስ ላይ ግን በሚያሳዝን ሁኔታ እኔ ገብርኤል ማጋሌስን ለምን እሱ እንዲይዘው እንደተደረገ አልገባኝም። የተሻለ ሌላ ተፋላሚ ተጫዋች ቢይዘው የተሻለ ነበር ብዬ አስባለሁ። እዛ ላይ ብቻ ነው ችግሮች አሉት። እዚህ ጋር ሌላኛው መነሳት የሚጠበቅበት የቸልሲ የማጥቃት ክፍል ደካማ ነበር። ይህ መነሳት የሚጠበቅበት ነው። ጃኦ ፔድሮ የተሻለ ጥረቶችን አድርጓል። ፔድሮ ኔቶ እዚህ ጋር መነሳት የሚጠበቅበት ነጥብ ነው። ስለ ኔቶ በሚገባ እንግዲህ በባለፉት ጊዜያቶች ስናደንቀው ነበር አይደለ? እውነታውን ደግሞ መካድ የለብንም። 2 3 4 ነጥቦችን ማንሳት አለብን። አንደኛ ፔድሮ ኔቶ ጥሩ ተጫዋች ነው፣ ነገር ግን ወጥነት ይጎለዋል። ይህ ግልጽ የሆነ ነው። በትልልቅ ጨዋታዎች ላይ ተጽዕኖ ያደረገም ሁለተኛ ችግር። ሶስተኛ 25 ዓመትና ልምድ ያለው ተጫዋች ነው። ከፔድሮ ኔቶ ስህተቶችን ቸልሲ ሊጠብቅ አይገባም። እንግሊዝ ፕሪሚየር ሊግን ከ6 ዓመት በላይ ለተጫወተ ተጫዋች ቢጫ ካርድ በ3 ደቂቃ ልዩነቶች ቀይ ካርድ ማየት ልክ አይደለም። የመጀመሪያውን ቢጫ ካርድ ማየት አልነበረበትም። ሁለተኛውን ቢጫ ካርድ እንዳላየ ነው ፐርሲቭ ሲያደርግ የነበረው። ትክክል አይደለም። በአጠቃላይ እዚህ ላይ ሊታሰብበትም የሚጠበቅ ይመስለኛል። በእኔ እይታ በጥሩ ሁኔታ መፍትሄ ያስፈልጋል። ኔቶ ላይ በሚመለከት የልምድ ጉድለት ግን በጣም ይታያል። ማለት ሃቶና ሳርን ማሰለፍ አይነው እግር ኳስ ነው ታውቃላችሁ። ቶሲን ቢሰለፍ ከኋላ የሚተው ስፔስ አለ። ቶሲን ተጋላጭ ነው። ነገር ግን የቆመ ኳስ ብቻ ሳይሆን በጨዋታው ላይ የሆነ ነገር እንደሚሰሩ ስህተት ይታይ ነበር። ሌላኛው የሚነሳው ሳንቼዝ ነው። እንግዲህ ሳንቼዝን አድንቀ ነው ሳናበቃ ጀመረው ማለት ይቻላል። እንግዲህ ችግሩ ምን አይነት ስህተቶቹ ነው የሚሰሩ? አሁንም ቸልሲ በግብ ጠባቂ ረገድ ማይክ ፔንደርስ የሚሆን ሌላ ግብ ጠባቂ መምጣት ይጠበቅበታል። በሳንቼዝ መተማመን አይቻልም። ይሄ ግልጽ የሆነ አቋም ነው። ማለትም ሳንቼዝ ስታምነው የሆነ ቀን ይከዳል። በውድድር ዓመቱ ለሁለተኛ ጊዜ ማለት ነው። በውድድር ዓመቱ የማንቸስተር ዩናይትድ ላይ ጨዋታ ላይ ደካማ ነበር። በአርሰናሉ በመጀመሪያው ጨዋታ ላይ በካራቦ ካፑ ደካማ ነበር። አሁን ሶስተኛ ጨዋታውን ደግሟል። ይህ በአውሮፓ ቻምፒዮንስ ሊግ ላይ እንደዚህ አይነት ስህተቶች የሚሰራ ከሆነ ዋጋ የሚያስከፍል ነው የሚሆነው። ነገር ግን በእግር ኳስ በደካማ ሁኔታዎች ውስጥም ማድነቅ የሚጠበቅብን ሰዎች አሉ። አንደኛው ሃቶ በጣም አስደንቆኛል። ውደድማቻችን ሳካን ነው ለማቆም የሞከረውና በጥንቃቄ ጥሩ ፐርፎርም አድርገዋል። ሌፍት ሴንተር ባክ ይሆናል። ወደፊት ኳሱን ሲይዞ ሲሄድ ጥሩ ነው። ልምዶቹ ማደግ የሚችል ፐርፎርማንስ አለው። በሚገባም ያንን አሳይቷል። እንግዲህ ይደግ የሚያስብል በጣም ጽድት ያለ ተጫዋች ነው። በጣም ጥሩ የሆነ ብቃት ያለው ይመስለኛል። ማደግ የሚችል ነው። ጥሩ ፐርፎርማንስን አሳይቷል ብዬ አስባለሁ። በተለይ ቡካዮ ሳካን ለመያዝ የሞከረበት ሳርም የቆመ ኳስ ላይ ሁለቱም የሱ የያዛቸው ሰዎች ላይ ጥንቃቄ አልታየም። የእንግሊዝ ፕሪሚየር ሊግ ልምድ የለውም። ነገር ግን ቸልሲ ነው ደደማቻችን። ቸልሲ ልምድ የለውም እንደዚህ ነው ተብሎ ምክንያት ማቅረብ ልክ አይመስለኝም። ውሳኔዎች ያስፈልጋሉ። ያንን ውሳኔዎች ማድረግ ይጠበቅበታል። እግር ኳስ በእንደዚህ አይነት አይመሰረትም። እንግዲህ በቸልሲ ባይዘው አንድ መነሳት የሚጠበቅበት ቸልሲ ሊቫካልዌል እና ዴሳሲ ባለፈው ውድድር ዓመትም በተለያዩ ሁኔታዎች ካያችሁ ከቆመ ኳስ በጣም ጠንካራ ሁለቱ ተከላካዮች ናቸው። ሁለቱም በአየር ላይ ጠንካራ ነው የሆኑት ተከላካዮች በተለያዩ ምክንያቶች እንግዲህ በጉዳትና ጋር ባለመስማማት አጥቷል። ቸልሲ ያ ዋጋ አስከፍሎታል ማለት ይቻላል። አዎ በሚገባ ማለት ይቻላል። ማለት ቸልሲ በኢቫኖቪች፣ ድሮግባ፣ ላምፓርድ፣ ጆን ቴሪ እያል መጥቀስ የምንችላቸው ጥራት የነበሩ የቆመ ኳስ የመከላከል ቅርጽ የነበራቸው ተጫዋቾች ነበሩት። አሁን ቸልሲ በአርሰናል ቡሊ የሚደረግ እኔ በተለይ መሸነፉ ሳይሆን በእግር ኳስ ታክቲክ ቡሊ ትደረጋለህ ማለት ነው። አፍተሮል ይሄ ትልቁ ሰው ነው ኃላፊነቱን ወስዶ ዋንጫውን የሚወስዱ አይነት ነው። ያ ልዩነት በጣም ያሳዝናል። በውድድር ዓመቱ 4 ጊዜ ገጥመህ አንዱን አለማሸነፍ መቻል ለንደን ደርቢ ከሰዎች የምትሸነፍበት መንገድ ደግሞ በጣም ነው የሚያሳዝነውና ልምድ በጣም ቸልሲ ያስፈልገዋል። ልምድ ጥራት ያላቸው ተጫዋቾችን መጨመር የሚያስፈልግ ይመስለኛል። አንዳንዴ ይሄ በእግር ኳስ ጥሩ ፐርፎርም የሚያደርግ ፓሱ ምናምን እያልን እኛ በእግር ኳስ እኔ ብዙን ጊዜ ተጫዋቾችን ምን ታቀርብላችኋል አይደል? ያ ብቻ በቂ አይደለም። በቃ እግር ኳስ አንዳንዴ ትክክለኛ ቆራጥ የሆኑ ተጫዋቾችን ማግኘት ያስፈልጋል። በቃ በእኔ እይታ ቸልሲ ሳሊባ እና ገብርኤል ያስፈልጉታል። እንደዚህ አይነት ተጫዋቾች ሌሎችን ተፎካካሪ ሆኖ ሊመጡ የሚችሉበት ቢሆንም እንደ ፓልመር፣ ኔቶ ፓልመር በምርጥ ፐርፎርማንሱ ላይ አይደለም ያለው። በውድድር ዓመቱ ማንሳት የሚቻል ነው። ርቀት ሹቶችን ሲያደርግ አይታይም። ስለዚህ የሆኑ ልዩነቶችን የሚፈጥር እንደ ኤዲን ሃዛርድ ያለ የመስመር ተጫዋች ያስፈልጋል። እንደ ጋርናቾ፣ ጊተንስ፣ ፔድሮ ኔቶ አይነት ስቴፋ ዊሊያን ልዩነት ፈጣሪ ነው። እንደዚህ አይነት ተጫዋቾች ያስፈልጉታል። ብቻ ልዩነቶቹ የሚሰፉ ናቸው። የአውሮፓ ቻምፒዮንስ ሊግ ተሳትፎ ለቸልሲ የሞትና የሽረት ያክል አስፈላጊ ነው። የአውሮፓ ቻምፒዮንስ ሊግን የማያገኝ ከሆነ መሳተፍ ማይችል ከሆነ በጣም አስቸጋሪ ጊዜያቶች ነው የሚጠብቁት ከፊቱ። በዛ የማይደራደር ነው። ስለዚህ
ማን ያን ልዩነት ይሰፋል? በእኔ እይታ ቪላን ይህንን ጨዋታ ማሸነፍ ከተቻለ ቼልሲ ያለምንም ጫና ከቪላ በ3 ነጥብ የሚርቅ ከሆነ በቀጣይ ጨዋታዎች ውስጥ ያንን ማጥበብ እድል ይኖረዋልና ከቪላ ጋር መፎካከር ዩናይትድ በሳምንት አንድ ቀን የሚጫወት ጠንካራ ፐርፎርማንስ ነው። ሊቨርፑል የተጎዱ ተጫዋቾችን ሲያገኝ ጠንካራ ይሆናል። ስለዚህ የቪላን ከዚህ ውድድር ማስወጣት የመቻል አቅም ያችን እስከ ውድድር ዓመቱ መጨረሻ ድረስ ቪላ በዛ አቅሙን የሚቀጥል አይመስለኝም። የስኳድ ጥራት የስኳድ ዴፕዝ የለውም እና ያንን መጠቀም የሚችሉበት እድል ያለ ይመስለኛል። ውድ አድማጮቻችን የያ ስፖርት ነው። የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።